ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ነሐሴ 3 ቀን 2018 ዓ.ም ዕለታዊ ታማኝና ፈጣን መረጃዎችን አጠናቅሬ ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን እናያለን። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር የፈጠረው ያለው ጥምረት የጥፋት ቀመር ነው ሲሉ አቶ ጌታቸው ረዳ ተናግረዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ ምንጮች ገልጸዋል። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነ የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች ገልጸዋል። የህወሓት ቡድን ኢትዮጵያን መበተን ለሚፈልጉ የውጭ ጠላቶች መሳሪያ ሆኖ እያገለገለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሸኔ የተነሳበትን ዓላማ በመርሳት በአማራ ክልልና ትግራይ ክልል ካሉ ሸኔዎች ጋር ትብብር እየፈጠረ ነው አሉ ጠቅላይ ሚኒስትሩ ዶክተር አብይ አህመድ። አድማጭና ተከታታዮች በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እናልፋለን። ጠቅላይ ሚኒስትሩ ከኦቢኤን ጋር ባደረጉት ቆይታ በኦሮሚያ ክልል በአሁኑ ወቅት ስላለው የሰላም ችግር ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም በኦሮሚያ ክልልና በሀገሪቱ እየታዩ ያሉ ችግሮች የተለያዩ መነሻ ምክንያቶች እንዳሏቸው አስረድተዋል። አንደኛው ችግር ወደ ዲሞክራሲ የሚደረግ የፖለቲካ ሽግግር መሰል ባህሪ ያለው ያሉት ጠቅላይ ሚኒስትሩ ታፍኖ በኃይል ሲተዳደር የነበረው ፖለቲካ ዲሞክራሲያዊ ለማድረግ ክፍት ሲደረግ መሰል አይነት ባህሪ ያሳያልን ብለዋል። በሂደቱ ሁሉም ተመጣጣኝ ኃይል አለኝ ብሎ ስለሚያምንና በኃይል ፍላጎቱን ለማሳካት በኃይል ስልጣን ለመያዝ በኃይል የፈለገውን ማድረግ እንደሚችል በማመን ትንሽ መተሻሸት እንዲሁም መረባበሽ በኢትዮጵያ ሆነ በዓለም ታሪክ የሚታወቅ መሆኑንም አስረድተዋል። በኢትዮጵያ ውስጥ የነበረው ስርዓት ስለ ዲሞክራሲ ለመለማመድ ዝግጁ እንዳልነበረ ይታወቃል። አፍኖ በኃይል እየገዛ ነው ነበር ያሉት። ኃይል ቀርቶና ሚዲያ ተስፋፍቶ ሁሉም ሰው የፈለገውን ተናግሮ መኖር ሲጀመር አንዳንድ የሚደረጉ ልምዶች እንደሚኖሩ ጠቁመው እንደዚህ አይነቱ ፖለቲካ በሌሎች ሀገራትም እንደሚከሰትም አስረድተዋል። ይሁን እንጂ መጀመሪያ መሰል ባህሪ ቢኖርም በኋላ ላይ ተረጋግቶ ወደ ውይይት መሸጋገሩ አይቀርም ብለዋል ጠቅላይ ሚኒስትሩ በማብራሪያቸው። ከተለያዩ መነሻዎች በመነሳት በኃይል የፈለጉትን መፈጸም ይችላሉ የሚል ኃይል አሁን አንድ በአንድ ብትመረምር መልስ ታገኛለህ ሲሉም አስገንዝበዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ የህወሓት ቡድን የኢትዮጵያን መበተን ለሚፈልጉ የውጭ ጠላቶች መሳሪያ በመሆን እያገለገለ እንደሚገኝ ጠቅላይ ሚኒስትሩ ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቆይታ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት መጣሱን ተናግረዋል። የህወሓት ቡድን አሁንም ከግማሽ ክፍለ ዘመን በፊት በነበረው አሮጌ የፖለቲካ አስተሳሰብና አመራር ውስጥ ተቀርቅሮ እንደሚገኝም ገልጸዋል። ቡድኑ ለ27 ዓመታት ሀገርን አስተዳድሮ ከወረደ በኋላ ራሱን እንደ ነጻ አውጪ ግንባር በመቁጠር የትግራይን ህዝብ ጥቅም ሳይሆን የራሱን ጠባብ የቡድን ፍላጎት ለማስፈጸም እየተንቀሳቀሰ መሆኑንም አብራርተዋል። በሌሎች የኢትዮጵያ ክፍሎች የሚገኙ ታጣቂዎችን መጠቀሚያ በማድረግ ሀገርን የማፍረስ ዓላማ ይዞ እየሰራ እንደሚገኝ ጠቅላይ ሚኒስትሩም ተናግረዋል። ቡድኑ በ1980ዎቹ መጨረሻ ሌሎች ብሔር ብሔረሰቦችን አግልሎ ስልጣን እንደያዘበት አይነት አካሄድ በአሁኑ ወቅት በፍጹም ሊሰራ እንደማይችልም ጠቅላይ ሚኒስትሩ አስገንዝበዋል። ሁሉም ኢትዮጵያ ህዝቦች አሁን ያለበትን የፖለቲካ ንቃትና ተሳትፎ ከትናንቱ በእጅጉ የተለየ መሆኑንም ተናግረዋል። በአሁኑ ወቅት የትግራይ ክልል ሙሉ በሙሉ የራሱን በራሱ እያስተዳደረ እንደሚገኝና ፌዴራል መንግስትም ይህን ሁሉ አካል አንድ ሜትር መሬትም ሆነ ሀብት እንዳልወሰደበትም ገልጸዋል። ይህም የቡድኑ ወቅታዊ እንቅስቃሴ ምንም አይነት እውነተኛ ጥያቄ መሰረት ያደረገ አለመሆኑን እንደሚያሳይ አጽንኦት ሰጥተዋል። ቡድኑ በአሁኑ ወቅት ኢትዮጵያን የማዳከምና የመበተን የረጅም ጊዜ ስትራቴጂያዊ ፍላጎት ላላቸው ታሪካዊ ውጭ ጠላቶች መሳሪያ በመሆን እያገለገለ ይገኛልም ብለዋል። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር የፈጠረ ያለው ጥምረት የጥፋት ቀመር ነው ሲሉ ጌታቸው ረዳ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ ኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ የጥፋት የሚያመጣ የጥፋት ቀመር ነው ሲሉም ኮንነዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመላከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱንና ወደ ኋላ አማራጭ መሸጋገሩን በአደባባይ እያወጀ ይገኛልን ብለዋል። የጥምረቱ ዋና ዓላማ የህወሓት አመራር ዓላማ የምዕራብ ትግራይን ቦታዎች በሰላማዊ መንገድ ማስመለስ ወይም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። የኢሳያስ አፈወርቂ ሚና በቅርቡ በሸረሪና የተከሰተውን ግጭትና የተማረከውን በርካታ የጦር መሳሪያ እንደ ማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጥቅመኞችን በመመልመል በትግራይና በአማራ እናቶችና ህጻናት ላይ ቁማር እየተጫወቱ ነው ሲሉ ከሰው ለትግራይ ሰራዊት የቀረበ ጥሪ የሰራዊቱ ሊገደደው የሚገባው የህዝቡ ህልውና እንጂ ጦርነትን እንደ ጥሮታ ማውጫቸው ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ
በቀል ሊሏቸው እንደሚገባና የተደቀነውን ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻልም አሳስበዋል። የፌዴራል መንግስቱ ለፕሪቶሪያው ሰላም ስምምነት ሙሉ ተግባራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጭን ከፍ እንዲያደርግም ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊ ፖለቲካ አካላት ተጠያቂ እንዲሆኑ፣ የሲቪሎች ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅ፣ በጦርነት ዝግጅት ፊት ዝምታ መምረጥ የጥፋቱ ተባባሪ መሆን ነው ሲሉ አቶ ጌታቸው መልእክታቸውን አጠናቀዋል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ ምንጮች ገልጸዋል። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች ገልጸዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸው የደረሱን መረጃዎች ምንጮች ያመላክታሉ። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነት ከፍተኛ አደጋ ላይ የጣለ ሲሆን የአየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ በአቪዬሽን ሕግና ደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ ደንብና የቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊል ሆነ ሙሉ በሙሉ የመዝጋት ሙሉ መብትም አለው ተብሏል። ለኢትዮጵያ አየር መንገድ ዳግም ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች፣ የበረራ ሰራተኞችና የአውሮፕላን ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳይሎችና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ናቸውም ተብሏል። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ብሎ የመፈረጁና በረራዎችን የማገድ ዓለም አቀፋዊ የሕግ ግዴታ ሊወድቅበት ይችላል። ችግሩ ከቀላል ሀገር ውስጥ አልፎ ቀጠናው ጂኦፖለቲካዊ ቅርጽ መያዙ ጉዳዩን ይበልጥ ውስብስብ ያደርገዋል ተብሏል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ